ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ቅዳሜ መረጃዎች እናልፋለን። በመጀመሪያም የታሰርኩት በአቃቢ ሕግ ቢሮ ውስጥ ነው፣ ፍርድ ቤቱ ከእገታ ያስለቀቀኝ ዘንድ እማጸናለሁ ሲልም ተከሳሽ ታሪኩ ተፈራ ተናገረ። ታሪኩ ተፈራ የተባለ የ24 ዓመት ወጣት በአዲስ አበባ ከተማ ከግብረ አባሮች ጋር በመሆንም የሽብር ወንጀል ሊፈጽም ሲል በቁጥጥር ስር መዋሉን ክሱ ያስረዳል። ይሁን እንጂ ተጠርጣሪው በዛሬው ዕለት የፌዴራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀልም ችሎት ቀርቦ ለፍርድ ቤቱ እንዳስረዳው ለምርመራ በሚልም ፖሊስ ለአቃቢ ሕግ አሳልፎ በመስጠት ከ4 ወራት በላይም ናትናኤል ስንታየው በተባለ የፌዴራል አቃቢ ሕግ ቢሮ ውስጥም ተዘግቶብኝ የሰብአዊ ድርጊት ሲፈጸምብኝ ነው የቆየው ሲልም ዛሬ ለችሎትም አስረድቷል። ታሪኩ አክሎም አሰቃቂ ድርጊት ሲፈጽሙብኝ የነበረውም በዚህ በግራ በኩል የቆመው አቃቢ ሕግ ናትናኤል ስንታየው ነው። በድብደባ ብዛትም ጀርባ አጥንቴም ተሰብሯል። እንደምትመለከቱኝ ሰው ካልደገፈኝ መቆም አልችልም። ሽንቴን እንኳን መቆጣጠር አቅቶኝ ሰውነቴ ተበላሽቷል። እባካችሁ ከእገታው አስለቅቁኝ። ምርመራው አልቆ ክስም መስርቶብኛል። ከዚህ በኋላ ለምንድን ነው በቢሮ የሚያስቀምጠኝ? ዛሬውን ወደ ማረሚያ ቤት ላኩኝና ከሰው ጋር ልቀላቀል ሲልም ተናግሯል። ችሎቱ በበኩሉም ግብረ አባሮች ናቸው ተብለው የተጠረጠሩት ክስ ተመስርቶባቸው ቂሊንጦ እስረኞች ማቆያ ሲወርዱ ለምን ታሪኩ ተፈራ ነጥለው እንዳስቀሩትና ሌሎቹ ተከሳሾች ከ4 ጊዜ በላይ በዚህ ችሎት ሲቀርቡ ለምን እሱንም አላቀረባችሁትም በሚል ጥያቄ ያነሳ ቢሆንም የጀርባ አጥንቱ ስለተጎዳ ሕክምና ለመውሰድ ነው የቆየ ነው ሲሉም የአቃቢ ሕጉ ናትናኤል ስንታየው መልሰዋል። ፍርድ ቤቱ ታሪኩ ተፈራ ዛሬውን ወደ ቂሊንጦ የእስረኞች ማቆያ እንዲሄድና አስፈላጊው ሕክምና እንዲያገኝ ሲልም ለማረሚያ ቤቱ ትዕዛዝ አስተላልፏል። ወደ ቀጣይ መረጃ ስናልፍም በሰሜን ጎንደር ዞን አንድ የአድማ ብተና አዛዥና እስከ መገናኛ ሬዲዮ ተማረከ። የአድማ ብተና አዛዡ ወደ ፋኖ የተከፈተበትን ጥቃትም መቋቋም አልቻልንም፣ ሰራዊቴም ገሚሱ ተደመሰሰ፣ የተረፈውም ትጥቁን ጥሎ ፈረጠጠ፣ አጃቢዎችም ተገደሉ፣ እኔም እጅና እግሬን ተመትቼ ተማረኩ ሲልም ቃል በቃል ተናግረዋል። ገዢው ቡድን ጥምር ጦር በሚልም የሚጠራቸው የመከላከያ ሰራዊት የአድማ ብተናና የሚሊሻ ኃይሎችም ስብሰባ ያለፉትን ቀናትም በሰሜን ጎንደር ዞን ደባርቅና ዳባት ዙሪያ በከባድ መሳሪያ የታገዘ ውጊያ ከፍተው የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያ መቋቋም አቅቷቸው ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰባቸውም መረብ ሚዲያ ለማረጋገጥ ችያለሁም ብሏል። በዚህ ውጊያ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና መስመራዊ ጦር መኮንኖች የተገደሉ ሲሆን በርካቶቹም ገደል ገብተው ማለቃቸውም ተሰምቷል። ውጊያው በተለይም ሸምለጎ በተባለ የሚጠራውን ቀጠና እንዲሸፍኑ ግዳጅ ተሰጧቸው የነበሩ አድማ ብተና አባላት ሙሉ በሙሉ መደምሰሳቸውም ታውቋል። ወቀንና ሸምለጎ በነበረው ውጊያም የሻለቃ ማዕረግ ያለው አንድ የአድማ ብተና አዛዥ ከነ ሬዲዮ መገናኛው ከነ ወታደራዊ ንብረቶቹም በፋኖ ተማርኳል። ምርኮኛው የአድማ ብተና አዛዥ ሻለቃ አበራ ካሳ የሚባል ሲሆንም ከወደ ፋኖ የተከፈተበትን ጥቃት መቋቋም አልቻልንም፣ ሰራዊቴም ገሚሱ ተደመሰሰ፣ የተረፈውም ትጥቁን ጥሎ ፈረጠጠ፣ አጃቢዎችም ተገደሉ፣ እኔም እጅና እግሬን ተመትቼ ተማረኩ ሲልም ቃል በቃል ተናገረ። ወደ ውጊያ ከመግባታችን አስቀድሞ በበላይ አመራሮቻችን የተሰጠን ማብራሪያ የምንገጥመው የፋኖ ኃይልም ውስንና ከነፍስ ወከፍ መሳሪያዎች የዘለለ ያልታጠቀ እንደሆነም ነበረ የሚለው ሻለቃ አዛዡ፣ ነገር ግን ውጊያው ከተጀመረ በኋላ የተሰነዘረብን ጸረ ማጥቃት መቋቋም አልቻልንም ሲሉም ገልጿል። ምርኮኛው የሻለቃ አዛዥም ሰራዊት ገሚሱ ሲደመሰስ ግማሹ ደግሞ ሲበታተንብኝ አጃቢዎች ሲገደሉ እኔም ሩጬ ለማምለጥም ብሞክር እጅና እግሬን ተመትቼ ቁስለኛ ሆኜ ተማርኬያለሁ ያለው ሲሆንም የፋኖ አባላቱም የመጀመሪያ ሕክምና እርዳታ እንዳደረጉለትና ህይወቱን እንደታደጉትም ገልጿል። ከታች ላለው አባል
ንገሩ ተብለን ከበላይ አመራሮች የሚመጣልንን መመሪያ ፋኖ የሚማረከውን ወታደርም እንደሚረሽን በስተት ከተማረካችሁ ትረሸናላችሁ፣ ስለሆነም ሁሉም ጠብቆ መዋጋት እንዳለበት ነበር የሚለው ምርኮኛው ሻለቃ አዛዥም፣ ነገር ግን ይህ ስህተት መሆኑንም እኔው ራሴ ምስክር ነኝም ብሏል። አገዛዙ ጥምር ጦሬ በሚል የሚኮራባቸው ጸረ አማራ ኃይሎችን በዚህ ቀጠና አይቀጡ ቅጣት በመቅጣትም ትልቅ ድልን ተቀናጅቶ የአማራ ፋኖ አንድነት በጎንደር ራስ አሞራው ውብነህ 3ኛ ኮርም የስሜነህ ብርቅዬ ክፍለ ጦርና የአያሌው ብሩ ክፍለ ጦርም አናብስቶች መሆናቸውንም ለማረጋገጥ ችሏል። ወደ ቀጣይ መረጃ ስናልፍ በሪፎርም ማግስት የተገኘ ጣፋጭ ድል በጃዊ መተከል 4ኛ ክፍለ ጦር የአማራ ፋኖ በጎጃም በጠላት ላይ ደማቅ ድልም ተቀናጅቷል። የብልጽግናው ዘራፊ የጠላት ኃይል በቀን 10/2017 ዓ.ም ስቅለት ከጃዊ ከተማ ወደ ጃሂማላ ቀበሌ ሲንቀሳቀስ ከ20 በላይ የጠላት ኃይል መደምሰሱም የሚታወስ ነው። ይሁንና የብልጽግና ሰራዊት የጃሂማላን ማህበረሰብ በማፈናቀል የትንሳኤ ወይም የፋሲካ በዓልን ሳያከብሩ ቀርቷል። ይባስ ብሎም ንጹሃንንም ከቀያቸው በማፈናቀል በከተማው ውስጥ ያሉ ከነጋዴ መካዝኖች እስከ ግለሰብ ቤት ዕቃና የቁም እንስሳትንም ሲዘርፍ ሰንብቷል። ከዚህ ጋር በተያያዘ በዛሬው ዕለት የበረሃው መብረቅ ነበልባሎቹ የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ጥምር ጦርም ታሪክ መስራትም ችለዋል። በውጊያው ተሳታፊ ብርጌዶች ነበልባሎቹ ኤፍሬም ብርጌድ እና የክፍለ ጦሩ ተወራሪ የምድር ድሮን ሻለቃ እንዲሁም ነጋሽ ብርጌድ፣ ደምስስ ብርጌድ፣ መተከል ጣና በለስ ብርጌድ፣ መብረቅ ብርጌድ እና 10 አለቃ አባይን ነጋሽ ብርጌድም በጥምረት የጠላትን አከርካሪ በመስበርም በርካታ የጠላት ኃይል መደምሰስ ተችሏል። በውጊያው ጠላት ከእግረኛ እስከ ብረት ለበስ ታንክና ድሮንም ቢጠቀም ራሱን መታደግም አልቻለም። ከ51 በላይ የጠላት ኃይል ሲደመሰስ ከ20 በላይ ከባድና ቀላል ቁስለኛ ማድረግ ሲቻልም እጣ ፈንታው በኤክስካቫተር በጅምላም መቀበር ሆኗል። በዚህም የተበሳጨው የብልጽግናው ጨፍጫፊው ሰራዊትን የንጹሃን አርሶ አደሮች ቤት በድሮን በመምታት 9 ንጹሃንም ገድሏል። 7 የሚደርሱ ንጹሃንም ደግሞ ከባድ ቁስለኛም አድርጓቸዋል። በየጥሻው እግሬ አውጭኝ ያለውም የጠላት ኃይል ለማትረፍ ከጃዊ ከተማ በመነሳት 2 ብረት ለበስ ታንክና 1 ዙ 23 ይዞ በመንቀሳቀስ አስክሬኑን ቀብሮም ተመልሷል። ዘመቻ አንድነት ይቀጥላል ሲልም ይናገራል የአማራ ፋኖ በጎጃም። ወደ ቀጣይ መረጃ ስናልፍ 28 ባንኮች 1.3 ቢሊዮን ብር መጭበርበራቸውም ተገለጸ። 28 ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርትም ይፋ አድርጓል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ባለው የገንዘብ እንቅስቃሴዎች ዙሪያ ትኩረት ያደረገ መሆኑንም ተጠቁሟል። ባንኩ በሪፖርቱ ላይ እንደተጠቀሰው ባንኮቹ 1.3 ቢሊዮን ብርም በአጭበርባሪዎች ያጡ ሲሆንም የማጭበርበር ድርጊቶችን የተፈጸሙትም በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ ስልክ መልእክትና ተያያዥ መንገዶች አማካኝነት መሆኑንም አረጋግጧል። ዘንድሮ ባንኮቹ ያጡት የገንዘብ መጠንም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ከሚገኙ 31 ባንኮች ውስጥ 28ቱ ሲጭበረበሩ ቀሪዎቹ ያልተጭበረበሩትም 3 ባንኮችም ማንነትም ግን አልተጠቀሰም። ባንኮቹ ከአነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ሲሆንም የዚህን አገልግሎት እየጨመረ መሄድና የበየነ መረብ ማጭበርበሮችም መበርከት ባንኮች የሚያጡትን ገንዘብ ከፍ ሊያደርገው እንደሚችልም ብሔራዊ ባንክ በሪፖርቱ ላይ ጠቅሷል። ወደ ቀጣይ መረጃ ስናልፍ የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ሩሲያ ሞስኮም ገቡ። ከፍሎሪዳ የተነሳው የአውሮፕላኑ ሩሲያ ዓለም አቀፍ አየር ማረፊያ መድረሱን ከሞስኮ የተገኙ ምንጮችም ይፋ አድርገዋል። ከፕሬዝዳንት ቭላዲሚር ፑቲን ጋር ልዩ መልእክተኛው ይገናኛሉ ተብሎም ይጠበቃል።
በሩሲያና ዩክሬን ጦርነት ጉዳይ ላይ ይመክራሉ። የክሪሚናሉም አቋም ፑቲን ግልጽም ያደርጋሉም ተብሏል። የድርድሩ ዝርዝር ሀሳቦች ምንድናቸው የሚለውንም ዋይት ሃውስ ሆነው ክሪሚናሉ ይፋም ባያደርጉም ተብሏል።